ልቦናው ያውቀዋል። ይሄ እኮ የሚያሳየው ልጁ እንደሆነ ልቦናው ያውቀዋል። አንቺን ለማናደድ ነው የካደው። ነገ ሲቆጨው ልጁን መካዱ ሲቆጨው መጥቶ ይለምንሻል። አለቀ። እኛ ተረድ ይኸው እንዳለ ኮመንቶ አዎ እያሉሽ ነው። እኛ ትኬትሽን አይተናል፣ መቼ ወደ እሱ እንደመጣሽ የወለድሽበትን ቀን አይተናል። እርግዝናሽ 9 ወር እሱ ጋር በመጣሽ በወርሽ አንዴ ፔሪድ አይተሽ ማርገዝሽን ከሱ በፊት የነበረ ነገር ቢሆን ኖሮ የወለድሽበት ጊዜና እሱ ጋር የመጣሽበት ጊዜ አንድ አይነት አይሆንም ነበር። ስለዚህ እኛ አምነንሻል፣ እኛ ተረተንሻል። እሱን ታዩ በቃ እያወቀ ነው የከዳው ልጁ። ያመነበትን ቮይስ እኮ አለ። ስለዚህ አንቺን ለማናደድ ስለሆነ የከዳው ታዩ በቃ። አንቺ ኢትዮጵያ ቤተሰብ በፍርድ ቤት ጠይቂ። ኦኬ። አይ ሀቡኔ ሶሻል ሚዲያ ላይ ማለት ስሜን ያጠፋው ነገር እኔ ሀቆ ከወጣልኝ እኔ ይህን ሰውዬ በፍርድ ቤትም አመናትመን ብዬ መቼም ማሳደጊያ አልጠይቀውም። የሱ ገንዘብ መርዝ ነው አሁንም። ምክንያቱም በጣም በአራስነት ያስራበኝን ወንድ ለልጄ ማሳደጊያ ስጠይ ብዬ በጭራሽ። ግን ሶሻል ሚዲያ ላይ ስለሆነ ስሜን ያጠፋው በዚሁ ሶሻል ሚዲያ ሀቅ ይውጣልኝ፣ ንጽህና ይታወቅልኝ፣ ስሜ ይጥራልኝ ነው ያልኩት። ይሄ ነው ያመጣኝ እንጂ ማሳደጊያ ወደፊትም አልጠይቀውም ይሄን ሰውዬ ማለት ነው። ይሄንን አሁን ለአሁን ማምለጫ እንጂ ተመርመር ቢሉት በፍርድ ቤትም እሺ አይልም። ደግሞም ፍርድ ቤት ላይ ያን ወረቀት ሲቀበል ከቃዲው ነው የሰማሁት ብዬሻለሁ። ያን ወረቀት እንደዛ እንደሆነ ልጅ አለኝ ብሎ ተናግሯል ብሎኛል። ወላሂ ልጅ አለኝ ለፍርድ ቤቱ ተናግሯል። ሸሪያ ፍርድ ቤት አስታርቂያቸው የምትሉ ሰዎች ኦልሬዲ ተፋተዋል። በሸሪያ ፍርድ ቤት ተጋብቶ በሸሪያ ፍርድ ቤት የተጋባ ሰው መልሶ አብሮ መሆን ይችላል እንዴ? ሀዋ እሱ በሸሪያው ሳይሆን አንድ ፍች ሁለት ፍች ሶስት ፍች በሚለው ነው። ነገር ግን እኔ ምድር ላይ እሱ ቢቀር ወደ ሌሎች ሰዎች አሁን አብረው መሆን የሚፈልጉ ቢኖሩ በሸሪያ ፍርድ ቤት ተጋብቶ በሸሪያ ፍርድ ቤት የተፋታ ሰው ድጋሚ አብሮ መሆን ይችላል። አንድ ፍች ሁለት ፍች የሚለው እስከ 3 ካላለቀ ያን ሌላ መስፈርት አለው። 3ቱ ከተጨረሰ ሰው ግን አይችልም። ሌላ ግብታ ፈታ ከእንደገና ኢዳ የሚባሉን ጨርሳ ነው። አስባችሁታል? ተመልሳ ወደ ባሏ ለመሄድ ሌላ ወንድ አንድ ያግባኝ ትልና ግን እንፋታለን፣ እሺ መልሼ ባሌን ማግባት ስለምፈልግ እንደዛ ብላ ሸሪዓው እንደዛ ነው። በ3 የተፈታች ሴት አትመለስም ወደዛ ባሏ ወደ ቀድሞ ባሏ ሌላ ግብታ ካልፈታት በስተቀር ማለት ነው። ግን ያን ሳይሆን እኔ ይሄ ሰውዬ እሱን አይደለም የምፈልገው። በቃ ስሜ እንዲጠራልኝ ነው የምፈልገው። ሀቃዲም በቃኝ አልኩት። እሱ ነው ትንሽ ጣርቶልሻል ማሪ። እሺ አመሰግናለሁ። ሀቅ እንዳለሽ አይተናል። በቃ አሁን ራስሽን ጠብቂ፣ ራስሽን ውደጂ፣ ደስተኛ ሁኚ፣ ልጅሽን በደስታ አሳድጊ። እሺ እሺ አመሰግናለሁ። በመጨረሻ ሀቡ ምናልባት ገብቶ ከተናገረ ልጁ እኔ የሰው ገንዘብ በልቼ አላቅም፣ በመርሳ ሰው ተደብቆ አቦ የመርሳ ሰዎች ምናምን ነገር ብሏል። ሌላን ጊዜ ቢሆን እንድታስገቢው። ምክንያቱም በማን ገንዘብ እዚህ እንደደረሰ ሁሉም ሰው ያውቀዋል። 6ታችንንም የሆነ ቦታ እንዲደርስ ተጠቅሞብናል። የሆነ ቦታ እኔ ለምሳሌ የዛሬ 2 ዓመት አስታውሻለሽ? እዚህ ኢማራት ላይ እኮ ምህረት አዋጅ ወጥቷል። የዛኔ በእኔ ገንዘብ ዲቃማውን አስተካክሎ ለሌሎች ልጆች ስፖንሰር እንዲሆን ካምፓኒ እንዲከፍት እንዲቀሳቀስበት አድርጌዋለሁ። ሀዛ በፊት ያሉትንም የሆነ ደረጃ ለመድረስ 6ታቸውንም ተጠቅሟል። በቃ ይቺ 6ኛ ይዞ በነገራችን ላይ እኔ የማውቃቸውን ነን። ሀዛ በፊት ሌሎችም ሊኖር ይችላል። እኔ የማውቃቸውን ነው የምነግርሽ። ይሄ አሁን ገብቶ ቢናገር ብዬ ያልኩሽ አሁን በሀገር ሽማግሌ በስንት መከራ ተትቶላቸው ነው። ልብስ እንኳን አልሰጧትም። የቤት ዕቃ ሳይቀር ሀዋዬ አንቺ ውስጥ ሽርክት የሚለው እሱን ካስረገጥሽው ከሆነ ቤትሽን ከፍተሽ ገዝት እያስገባሽ አስረጋጮች አሉ። ግፍት እያወረድሽላቸው ሀቡዬ እኔ አንቺ ቤት ገብቶ ምንም ንጽፍ ሰው የእውነት ወንድ መስሎ ስለተናገረ ነው እንጂ እኔ አሁን ታወቅን በሴቶች አወቅን እኮ አስረዳሽ ማስረጃ ቀረብሽልን አመንን እኮ መልሰን ወደ ጻሚድ ብዙ ተራ የሚጠብቁ ከቦታች አሁን ሀዚናት ከአንቺ ቀጥሎ ተራ እየጠበቀች ነው። ረጅም ሰዓት እየጠበቀች ስራ አለባት። እሺ ሀቡዬ አመሰግናለሁ ለሰጠች
እሺ ይቅርታ አማረርኩት መሰለኝ። ግን ያው ዋናው እንኳን አንቺ ደስ አለሽ። እኔ አንዲት እህቴ ልቧ ተሰብሮ ተጎድታ እንድትቀር አልፈልግም። ቴንኪዩ ቤትዬ። ቻው ጋይስ። ሺዝ ናት ኦኬ። ለዛ ልንረዳት ትሪት ልናረጋት ይገባል። ለዛ ነው እሺ። አይኑ ኮመንት ላይ ስጨቀጭቁኝ በቃን ፍትህ ለእኛ ምናምን ስትሉ ነበረ። ትተንፍስና እስከ መጨረሻው ይውጣላት ትናገር ብዬ ነው። እና ማስረጃዎቿንም ታቅርብ ብዬ ነው። በቃ ታሳዝናለች። እውነት በቃ ይሄ ከምን እንደሚወጣ ታውቃላችሁ? በጣም ሰዎችን ከመውደድ እና ያለነዛ ሰዎች መኖር አንችልም ብለን ስናስብ፣ እኛ ታማኞች ስንሆን፣ ሐቀኞች ስንሆን፣ ሌላም ሰው ልክ እንደኛ ታማኝና ሐቀኛ ይሁንልን ብለን ስናስብ እና አንድ ነገር ይዘን አንለቅ ብለን ስናስብ፣ ይሄ ራስን ካለመውደድ፣ ሰዎችን በጣም አብዝቶ ከመለጠፍ፣ ሰው ላይ ሰዎችን በጣም አብዝቶ ከማመን፣ አብዝቶ ከመውደድ። ሁላችሁም ሴቶች መፍረድ ቀላል ነው ምናምን ትሉኛላችሁ። እናንተ ጥንካሬን እንድታምኑ እኔ ግዴታ የህይወት አጋሬን ማጣት አይጠበቅብኝም። ሁልጊዜም ግን ለራሴ የምነግረው ለራሴ ያለሁት ራሴ ነኝ። አደኝ ዶፍ ለደይ አብሮኝ ያለ ሰው ጥሎኝ ቢሄድ በራሴ መቆም ይችላለሁ ብዬ ራሴን እየመከርኩ እያጠነከርኩ የምኖር ሰው ነኝ። ስለዚህ ራሳችሁን አጠንክሩ። እንዴ በጣም አትለጠፉ ሰው ላይ። ሰው አንድ ቀን ጥሏችሁ ይሄዳል። ማንም ሰው ጥሏችሁ ይሄዳል። በማንም አይደለም ባል። ልጆቻችን እኮ ነገ ሲያድጉ አግብተው ጥለውን ይሄዳሉ። ሚስት መርጦ ወንዱ ልጄ ሚስት መርጦ ይሄዳል። ሴቷ ልጄ ባል መርጣ ትሄዳለች። በስተርጅና ብቻዬን እቀራለሁ። ስለዚህ ራሳችሁን አሳምኑ። በቃ ራስን ማሳመንና ለእኔ ያለሁት እኔ ነኝ ብሎ ማመን፣ ራስን በጣም መውደድ፣ ከራስ ጋር ኢንጆይ ማድረግን መለማመድ፣ ለብቻ መደሰትን መለማመድ፣ ብቻችሁን ኢንጆይ ማድረግ። አዜቤናት ብቻችሁን ኢንጆይ ማድረግ ከተለማመዳችሁ ሰዎች ጥሏችሁ ሲሄዱ እንደዚህ ግራ አትጋቡም፣ እንደዚህ አታብዱም ሰው ጥሏችሁ ሲሄድ። ስለዚህ ሰው ላይ አትለጠፉ። በቃ ራስን መቻል፣ ራስን መውደድ፣ ብቻ ደስተኛ መሆን፣ ለብቻችሁ ቤታችሁ ውስጥ ፊልማችሁን ከፍታችሁ ወይናችሁን እየጠጣችሁ ኢንጆይ ማድረግ። ሰው መጣ አልመጣ፣ ሰው መጣ ቀረ የማይገርማችሁ መሆን አለባችሁ። በህይወታችሁ ማንም ይምጣ ማንም ይሄድ፣ ባል ነበር፣ የኔ ባል ነበር፣ ዛሬ ግን የከሊት ባል ነው ይባላል። ነበር እንደሚባል አትርሱ። ወይንም ሆነ ጠጅም ሆነ ቢራም ሆነ ጠላም ሆነ የተመቸሽን ይዘሽ እግርሽን ሶፋ ላይ ሳቅለሽ ፊልምሽን ኢንጆይ አድርጊ። ቢ ሃፒ ላቭ ዩር ሰልፍ። በጣም ራሳችሁን ውደዱ። ሰልፊሽ ሁኑ። በጣም ራስ ወዳዱ ነው።